مالك خازن النار يعني طيب لا بأس إن شاء الله تيجوا على النبي ملاك ناشو كانوا في بوت على يفتنوت بنفسه نكيرنا منكر بالال وحديث أنس حديث البراء بن عازب في المسند وحديث حسن قال الملكان ملائكة ثلاثون ديه بلو يتكسوتان ما هذا الرجل الذي بعث فيكم ما هذا من دونه سويلوتان الرجل ياسو الذي بعث فيكم ان انت لا يتلاكم سو ما ነው ስሙ او ما ነው እሱ ብለው ይጠይቁታል ስሙን ብቻ አይደለም ገና ምን ሀበታል ወይ ታዘኸዋል ወይ እንዴት ነበር ብለው ይጠይቁታል ስለሱ ما هذا الرجل الذي بعث فيكم እናንተ ላይ የተላከው ይህ ሰው ማን ነው ብለው ይጠይቁታል ያኔ የታወቀ ነው ሙእሚን ሙእሚን የሆነ ሰው ዱንያ ላይ የቂን ላይ ያለ ሰው ይመልሳል ካፍር የሆነ ሰው የታወቀ ነው መልሱ አማ ሙናፊቅ ነው እሱ እዚህ ቦታ ላይ ምን ይለው ሙስሊም መስሎ ስለሚቀርብ ይጠየቃል ሃ ላ አድሪ አላቀም ብሎ ይላል አላቀም ሰዎች እንዲሲሉ ሰምቻለሁ እኔ ግን ማቀው ነገር የለም ይላል በሐቅ ስላልተከተለ በሁጃ በደሊል طيب ይሄን ያሳየው ሙቀልድ የሆነ ሰው በጭፍን የሚከተል ሰው ዒልም አለው አይባልም አንድ ነገር ቢያቀውም ራሱ ይክደዋል እዛ ቦታ ላይ አይጠቅመው ለዚህ ابن عبد البر جامع بيان العلم وفضله ላይ واجمع العلماء على ان المقلد ليس بعالم ዑለማዎች በአጠቃላይ የተስማሙበት ነገር ሙቀልድ የሆነ ሰው በጭፍን የሚከተል ሰው ብዙ ነገሮችን ቢያቅራሱ ዓሊም አይደለም واجمع العلماء على ان المقلد ليس بعالم እዚህ ቦታ ላይ ሙናፊቁ ያቅ ነበር ሰዎች ሲሉ ተከትሎ ይል ነበር እዛ ቦታ ሲጠየቅ ግን ሃ ላ አድሪ አላቀም ሰዎች ሲሉ ሰምቼ ነው ያልኩት ግን አላቀም ላ አድሪ ተውላ ተሬ ተብሎ ይደበደባል እዛ ቦታ ላይ እንደምታውቁት ስለዚህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለምንጠየቅ ልናቃቸው ይገባል ነው የሚለው ሼክ قال فعلينا እኛ ላይ ግድ ይላል أيلزم علينا أن نعد للأمر عدته أن نعد للنزجاج ማለት أو للنزجاج للأمر ለጉዳዩ عدته ዝግጅቱን ፍንቁን ልናዘጋጅለት ለዚህ ጉዳይ ይገባል ዝግጅት ፍንቅ ጉዞ ስትወጣ ይዘው የምትወጣው ዑዳ ይባላል ولا أرادوا الخروج لعادوا له عدة መውጣቱን ሊፈልጉ መዘጋጀትን ይዘጋጁለት ነበር ለዛ ነገር ስለዚህ ለዚህ ጉዳይ ልንዘጋጅ ይገባናል ነብዩ ሰለላሁ ዐለይሂ ወሰለም አውቀን ይዘን ወደናቸው قال فعلينا أن نعد للأمر عدته وللسؤال جوابه وللسؤال التي يقيم للنازجاج قد ይላል جوابه መልሱን በተግባራዊ የሆነው ولا يتحقق ذلك ቢረጋገጥ አይችልም ያ ነገር አይ ምንድነው እሱ ያ ኳን እዚህ ጋር የሚቀደስ ስልኮች ሲያርጓቸው ስጓቸው ይረበሽ ነው ከጠባቡ ሰዓት እነሱም ጨምሮ ይስራሉ የተወሰነ طيب እዚህ ቦታ ላይ ምን ይላል ግድ ይላል ይህ ስለሆነ ለዚህ ነገር ልንዘጋጅበት ለጥያቄው መልስ ልናዘጋጅ ግድ ይለናል ለምን ተጠየቀው ነገር አላህ ግድ ላረገበት ነገር ولا يتحقق ذلك ولا يتحقق አይረጋገጥም ذلك አለ ያ ነገር አለ ወዴት ነው የሚመለሰው ያ ነገር ምንድነው እሱ ለጥያቄው መልስ ማዘጋጀቱ ዝግጅቱ ማለት መዘጋጀት አለብን አልተባለ ያ ዝግጅት ያ መልስ ሊስተካከል ሊሟላልን አይችልም بتمامه ሙሉ በሆነ መልኩ ልንዘጋጅ ለጥያቄው መልስ ማዘጋጀት አንችልም ولا يتم አይሟላም እንዲሁም بكماله ሙሉ በሆነ መልኩ ሊሟላልን አይችልም ለዛ ጥያቄ መልስ إلا بمعرفة نبينا صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ስናቃቸው ነው መመለስ እንችላለን ያኔ معرفة ማወቅን ተፍሲልያ ዘርዘር ያለ ማወቅን ነብዩ ሰለላሁ ዐለይሂ ወሰለም ስናቃቸው ጠቅለል ባለ መልኩ ሁሉ እናቃቸው እንችላለን ሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ረሱሉላህ ነብዩ ግን ማናቸው እንዴት ነበሩ በመድነው የተላኩት ከመላካቸው በፊት እንዴት ነበሩ ከተላኩ በኋላ እንዴት ነው መች ሞቱ ለየት ባለ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ስናቃቸው ነው ያንን ጥያቄ መመለስ የምንችለው ለዛም ነገር ዝግጅት ተዘጋጅተናል የሚባለው ያኔ ነው فعلينا أن نعد للأمر عدته وللسؤال جوابه ولا يتحقق ذلك بتمامه ولا يتم بكماله إلا بمعرفة نبينا صلى الله عليه وسلم معرفة تفصيلية فيعرف المسلم يا قال በመቀጠል ያ ነብዩ ሰለላሁ ዐለይሂ ወሰለም ዘርዘር ባለ መልኩ ስናቅ ነው አለ ከዛ እንዴት ነው ዘርዘር ባለ መልኩ ማለት እንዲህ ነው ያብራራዋል فيعرف المسلم አንድ ሰው ሙስሊም የሆነ ሰው ያቃል መውሊደሁ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት መቼ ነው የተወለዱት የት ነው የተወለዱት መውሊደሁ يمكن ان يكون اسم زمان واسم مكان ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ጊዜ ማለት ነው እስም ዘማን የተወለዱበት ጊዜ ለጊዜው ስም ነው የተወለዱበት ጊዜ መቼ ነው አመል ዲን የተወለዱት ይመጣል ሁለተኛው እስም መካን የተወለዱበት ቦታ የት ነው የተወለዱት ነው ሰለላሁ ዐለይሂ ወሰለም እንዴት ነው ብለው ልናቃቸው ግድ ይላል ወነሰበሁ ዘራቸው ነው ሰለላሁ ዐለይሂ ወሰለም ዘራቸው የተሻለ ዘር እንደሆነ አላሁ አዕለሙ ሐይث يجعل رسالته الله እንደመረጣቸው ان الله اصطفى كنانة من ولد اسماعيل واصطفاني من بني هاشم መጨረሻው ላይ አላህ እንደመረጣቸው انا خيار من خيار የተመረጡ ናቸው የተመረጡ ከሆኑት ከነዛ በዘር
ያንን ልናቅ ይገባል ወአስማኢሂ ስሞቻቸውን ልናቅ ነው ኢንሻአላህ ስሞቻቸው ብዙ ስሞች እንዳሏቸው የሆነ ወረቀት መስዋል ስንትናቸው ስሞች ይመጣል አስማኢሂ መጀመሪያ ከምንይዛቸው ደርሶች ከነብዩ ሰለላሁ ዐለይሂ ወሰለም ዘር በኋላ ምን ይዘው ደርስ ስለሆነ አንሻኩልም እዚህ ቦታ ላይ ስሞቻቸው ወነሽአቲሂ ነብዩ ሰለላሁ ዐለይሂ ወሰለም አስተዳደጋቸው ነሽአ አስተዳደጋቸው ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ነው ያደጉት 4 አመት ያህል ብቻ ተወለው ነብዩ ሰለላሁ ዐለይሂ ወሰለም ከመካ የወጡበት ከመሰደዳቸው በፊት የሄዱት ወደ ባዲያ ሄደው ገጠር ቦታ እዛ ቦታ ላይ እንደጠቡና እንደቆዩ ከ2 አመት ከ3 አመት በኋላ ተመልሰው እንደመጡ ነሽ አስተዳደጋቸው ምን ይመስላል ይመጣል በኢዝኒላህ ወፋቲሂ ነብዩ ሰለላሁ ዐለይሂ ወሰለም የት ነው የሞቱት በምን መልኩ ነው የሞቱት ምን ነበር ሰበቡ ያንን ማወቅ ነብዩ ሰለላሁ ዐለይሂ ወሰለም ወየቂፉ ይቆማል አንድ ሰው ቆም ብሎ ያ ያለ ማለት ነው አይ ሙስሊም የሆነ ሰው አለ አህዋሊ ሁኔታቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ወአውሳፊ ባህሪያቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ወሸማኢሊሂ ስነ ምግባራቸው ገጽታቸው በአጠቃላይ ማለት ነው ሸማኢል ሲባል ስነ ምግባር ቢለው ብቻ አይገልጸው ሸማኢል ማለት አይ ነብዩ ሰለላሁ ዐለይሂ ወሰለም የተላበሱት ገጽታ صفاته الخلقيه والخلقيه ነብዩ ሰለላሁ ዐለይሂ ባህሪያቸው አላህ የፈጠራቸው ባህሪ ለምሳሌ ረጅም ነበሩ አጭር ነብዩ ሰለላሁ ዐለይሂ ረጅም አልነበሩ አጭርም አልነበሩ መሃል ላይ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው በጣም ነጭ አልነበረም እንደ ሰይፍ በል እንደ ጨረቃ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለን ነብዩ ሰለላሁ ዐለይሂ ወሰለም ተፈጥሯዊ የሆነ ገጽታቸው ምን ይመስላል እንዲሁም ስነ ምግባራቸው ምን ይመስላል ሚለውን ማየት ያ ሸማኢል ይባላል ራሱን የቻለ ትምህርት አይነት አድርገው ይጠቅሱታል ሸማኢል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቶች ገጽታዎች ለዛን ኢማሙ ትርሚዚ ሸማኢል ነብይ ሚል ኪታብ አለው ኢማሙ ትርሚዚ ሸማኢል ነብይ ኢማሙ አልባኒ ሙክተሰር ያደረገው ሸማኢል ነብይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይመስላል ባህሪያቸው ከሲራ ለየት የሚለው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም አካል ላይ ነው የሚያተኩረው ገጽታቸው ምን ይመስላል የሚለው ያ ሸማኢል ይባላል ለዚህ ነው ለሞን ታሪፍ ሲያደርጉት ሸማኢል ጀምዑ ሸሚላት وهي الطبيعه ያንድ ሰው ተፈጥሮ አፈጣጠሩ ከስነ ምግባሩ ጋር ምን ይመስላል ማለት ነው ረጁሉን ከሪም ሸማኢል አይል ፈዳኢል ወስፋት ባህሪው ስነ ምግባሩ ለየት ባለ መልኩ ያ ሸማኢል ይባላል አይን ሰለላሁ ዐለይሂ ወሰለም ሸማኢል ገጽታ ማወቅ ሁኔታቸው ወኸሳኢሲሂ ነብዩ ሰለላሁ ዐለይሂ ወሰለም ይለዩባቸው ከሌሎች ነብያቶች ይለዩባቸው ከህዝቦቻቸው ይለዩባቸው አንዳንዴ ነብዩና ህዝቦቻቸው ካለፉት ህዝቦች ይለዩበት እነዚህ ሶስት አይነት መለያዎች ኸሳኢስ ይባላሉ ነብዩ ሰለላሁ ዐለይሂ ወሰለም የተለዩባቸው ነጥቦች ማወቅ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ከኛ በፊት ከነበሩት ነብያቶች ተለይተዋል ኦፊቱ ኸምሰን ለም يعطهن نبي من الانبياء قبل الله አምስት ነገር ተሰጥቻለሁ ከኔ በፊት የነበሩት ነብያቶች ያልተሰጡት ለምሳሌ ከዚህ ወርሲልቱ ኢለ الناس ካፋን ወደ ሰው ልጆች በአጠቃላይ የተላኩት ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ወደ ህዝቦቻቸው ነበር የሚላኩት ብቻ ወደ ህዝቦቻቸው የታወቀ ነው ሙሳ ኢሳ ወደ በኑ እስራኤል ሌሎች ወደዚህ አካባቢ ሌሎች ወደዚህ ቀረ በአንድ ጊዜ ብዙ ነብያቶች ይኖሩ ነበር ሁሉም የራሱ ህዝቦች ያሉት ወደ እነዛ ይጣራል እነሱን ይጠራቸዋል ወደ አላህ አማ ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ ያሉ ማንኛውም ሰው የነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ያካትተዋል لا يسمع بي احد من هذه الامه يهودي ولا نصراني ثم يموت ولم يؤمن بالذي ارسلت به الا كان من اصحاب النار ከዚህ ኡማ ማንንም በኔ አይሰማም እኔ መላኬን አያውቅም አይሁዲ ይሁን ነስራኒ بني سايمن كموت يسات ነው አለ ሰለላሁ والله لو كان موسى بن عمران حيا ما وسعه الا اتباع موسى ራሱ ቢኖር ኖሮ እኔን ከመከተል አይብቃቃም ነበር ነይ ሰለላሁ ለሁሉም የተላኩት ተለዩ አልተለዩ ተለዩ ከዛ በፊት ከነበሩት ነብያቶች ነይ ሰለላሁ ኸፋይት ይባላል ከዚህ በፊት ከነበሩት ነብያቶች የተለዩበት ሌላው ደግሞ ከህዝቦቻቸው የሚለዩበት አለ የሚለዩበት ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ማግባት ይፈቀድላቸው ነበር ከስንት ካራት በላይ አላህ ወደሰው ነብዩ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበራቸው طيب ሌላ ሰው መጥቶ 9 ቢያረግ አይቻልም حرام ነው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ከዛ ሌላው ኸሳኢስ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ባለቤቶቻቸውን ማግባት አይቻልም ሌላ ሰው ولا ان تنكحوا ازواجهم من بعد ابدا አይቻልም طيب ለሌላው ይቻላል አንድ ሰው ከሞተ ባለቤቶችን ሌላ ሊያገባቸው ይችላል ለነብዩ ሰለላሁ ዐለይሂ ወሰለም ግን አይቻልም አንድ ሴት መጣ ራሷን ለነብዩ ሰለላሁ ዐለይሂ ወሰለም ትሰጥ ነበር ወሀብቱ ለከ ነፍሲ ብላ ሌላ ሰው ዛሬ መጣ አንዷ ወሀብቱ ለከ ነፍሲ ነፍሲያን ሰጥቻለሁ ብላ ልትቀበል አይቻልም ነብዩ ሰለላሁ ዐለይሂ ወሰለም የተሰጧቸው ነገሮች ለህዝቦቻቸው ያልተሰጡ ኸፋኢስ ይባላል ሶስተኛው ነብዩ ሰለላሁ ዐለይሂ ወሰለም እና ህዝቦቻቸው በአጠቃላይ ከኛ በፊት ከነበሩ ነብያቶች የተለዩበት ለምሳሌ ወጁኢለ ሱፉፉና ከሱፉፍ الملائكه ነብዩ ሰለላሁ ዐለይሂ ወሰለም እኛ ሰፍ እንደ መላእክቶች ሰፍ እናደርጋለን ቀጥ ብለን ሰፍ መስራት ከኛ በፊት የነበሩት ኡማዎች እንዲህ አልነበሩ طيب ነብዩ ሰለላሁ ዐለይሂ ወሰለም ተሰጡት ለምሳሌ ረመዳንን መጾም ረመዳን ከዚህ በፊት የነበሩ ሰዎች ጾም ይጾሙ ነበር አልነበረም
ጾሙ كما كتب على الذين من قبلكم ግን ረመዳን ጾም ረመዳን ለየት ባለ መልኩ ይህ ወር ነብዩ ሰለላሁ ዐለይሂ ወሰለም እና ህዝቦቻቸው የተሰጡት ነው ከዚህ በፊት የነበሩት አልነበራቸው ስለዚህ አሁን ምንድነው የሆነው ነብዩ ሰለላሁ ዐለይሂ ወሰለም እና ህዝቦቻቸው ከዚህ በፊት ከነበሩ ሰዎች ተለዩ ማለት ነው ይህ ኸፋይስ ይባላል ማን ተስታቸዋል ሶስቱን የኸፋይስ አይነቶች عند غيركما ابراهيم ነብዩ ሰለላሁ ዐለይሂ ወሰለም ከሌሎች ነብያቶች ይለዩበት አንድ ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሌላው ከህዝቦቻቸው ከኡማቸው ይለዩበት ሶስተኛ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም እና ህዝቦቻቸው ከዛ በፊት ከነበሩት ኡማዎች አው ህዝቦች ይለዩበት ያ ይዘናል ምሳሌ ይህ ኸፋይስ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ኸፋይስ ምንድነው ሲራ ላይ መጨረሻ አካባቢ ኸፋይስ ሚል ባብ ያስቀምጣሉ እዛ ቦታ ላይ ኢንሻአላህ እናያለን ወደላኢል ንቡወተ ማወቅ አሁን ነብዩ ሰለላሁ ዐለይሂ ወሰለም ማወቅ ሲባል ይሄን ላይ ያካትታል ስማቸውን ነሰባቸውን ዘራቸውን አስተዳደጋቸውን ያሉበትን ስለምግባራቸውን የተለዩበትን ወደላኢል ንቡወተ ነብይ መሆናቸውን የሚያመላክቱ ነገሮችን ማወቅ ወሙዕጂዛቲ ወደላኢል ንቡወተ ማለት ደላኢል የሚያመላክቱ ነው ንቡወቲ ነብይ መሆናቸውን የሚያመላክቱ ነገራት ወሙዕጂዛቲ ማለት ተአምራት የሆኑ ነገሮች ለነብዩ ሰለላሁ ዐለይሂ ወሰለም አላህ ያስገኛቸው ተአምራት የሆኑ ነገሮች እነዚህ ይመጣሉ ሁለቱ ልዩነት አለው ልዩነት የሚባል ነገር የለም ግን ትንሽ ልዩነት አለው ሙዕጂዛት ማለት ያቃተ ነገር ተአምር የሆነ ነገር የሰው ልጆች በምንም መልኩ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ላለው ሰው ሊገኝ የማይችል ነገር ለነብዩ ሰለላሁ ዐለይሂ ወሰለም ብቻ የተሰጠ ለምሳሌ ቁርአን የተሰጡት ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያ ሙዕጂዛ ተአምር ነገር ማንንም ሊያስገኘው ሊገኝ አይችልም አማ ደላኢል ንቡወት ማለት ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያመለክታል ያ ነገር ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ላለው ሰው ሊከሰትለት ይችላል ተአምር ከራማ ይሆንለታል ከራማ ይሆንለታል አላኩል ማዕናቸው ተቀራራቢ ነው ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያረጋግጡ አሁን ከትንሽ ደቂቃዎች በፊት ያያዝነው ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ ግመል ወጥቶ ያናገራቸዋል ያ ደላኢል ንቡወት ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ያጠናክራል አንዳንድ ወልዮች ሊከሰት ይችላል ያ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ናቸው ራሱን የቻለ ኪታብ ያዘጋጃል ደላኢል ንቡወ ሚል ኪታብ ሼክ ሙቅብል ማለት ከዛ በፊት ያለ አቡ ኑዓይም አልበይሃቂ ሌሎችም ኪታቦች ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያጠናክሩ ማስረጃዎች ከነዛ አንዱና ትልቁ ምንድነው ቁርአን የተሰጠው ያ ቁርአን ነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ያኔ የነበሩ አረቦች ፉሳሃ ነበሩ የንግግር ስልት ችሎታ ነበራቸው ያም ከመሆኑ ጋር እንደ ቁርአን ያለ አምጡ አልቻሉም አረ خلاص ካልቻላችሁ 10 ሱራ ምዕራፍ እንኳን ከቁርአን አምጡ አልቻሉም ፋቱ ቢአሽር ሱራ አልቻሉም ፋቱ ቢሱራ መጨረሻ እስቲ አንድ ምዕራፍ እና አጠይናከል ከውሰር ሚያክል እንኳን አምጡ አልቻሉም ፉሳሃዎች ናቸው አረቦች የታወቁ ናቸው አረቦች ቀፊዳ ሲኖራቸው ግጥም ሲኖራቸው ሲመዝኑት መጥተው በቁረይሾች ምላስ ነበር የሚመዝኑት ካለፈ ከአባ ላይ ያንጠለጥሉት ነበር ሙአለቃት ይባላል ቁረይሾች ካሳለፉት ለፈፋሃቸው ለነበራቸው ስልት ችሎታ አላህ ተሰጣቸው ያም ከመሆኑ ጋር ኢና አጠይናከል ከውሰር ፈሰሊ ረቢከ ወንሐር ኢነ ሻኒአከ ሁወል አብተር ሚለውን ማምጣት አልቻሉም የነብዩ ሰለላሁ ዐለይሂ ወሰለም ትልቅ ሙዕጂዛ ተአምር ነገር የተሰጡት ቁርአን طيب ودلائل نبوتي ومعجزات ነብዩ ሰለላሁ ዐለይሂ ወሰለም ተአምር የሆኑ ነገሮች ወሲያሰተ ነብዩ ሰለላሁ ዐለይሂ ወሰለም አስተዳደራቸው አስተዳደር ሸሪዓዊ የሆነ አስተዳደር ሲያሳ ሸርዒያ ያ የተወደሰ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲያሳ ነበራቸው ቤት ሲገቡ የራሳቸው እንዴት እንደሚያስተዳድሩ ልጆቻቸውን ባለቤቶቻቸውን ብዙ የነበሩትን ከዛ ኡማዎቻቸው ከወዳጃቸው ከጠላታቸው ጋር ራሳቸው ሲያሳ አለ ያ ሲያሳ ኢንካር ማለት ይህ ማለት ሐቂቃ የተረጋገጠውን ነገር ኢንካር ማለት ማለት ነው የሚወገዘው ሲያሳ غير ሸርዒያ አሁን ያለው ሲያሳ አብዛኛው ሲያሳ ማለት ውሸት ነው አሁን ሲያሳ ማለት ተልቢስ ነው ሲያሳ ማለት ሐቂቃን መገልበጥ ነው hatta አንዳንድ ሹዓራዎች መጥተው አሁን ለዓነ አላሁ ሲያሳ وما تصرف منها ሲያሳን ፖለቲካ የሚለውን ቃልና ከዛ የወጣውን ነገር ሁሉ አላህ ይርገመው ይላል ያ ድንበር ማለት ነው ትንሽ ለምን የነብዩ ሰለላሁ ዐለይሂ ወሰለም ሲያሳ አለ ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም ካነት በኑ እስራኤል ተሱሱሁም الانبياء በኑ እስራኤል ነብያቶች ነበር የሚያስተዳድሯቸው አንዱ ሲሞት ሌላው ይተካው ሲያሳ አለ ሸሪዓዊ የሆነ ሲያሳ السياسة الشرعية من الكتاب ያዘጋጀው ከዑለማዎች ማን ነው السياسة الشرعية من الكتاب ያለው አሚር ابن تيمية احسن شيخ الاسلام ابن تيمية السياسة الشرعية شريعة የሆነ ሲያሳ ያ የታወቀ ነው ማንም እንካር ያደርገው አንተ ቤት ሲያሳ አለ አይደል ልጆች እንዴት ነው የምታሳድገው እንዴት ነው ተርቢያ የምታረጋቸው እንዴት ነው የምታስማማቸው እንዴት ነው የምታስተዳድራቸው ቤት ስገባ ስትወጣ ራሱ ሲያሳ አለ ሲያሳ ሸርዒያ ይባላል ማይቻለው ያ ውሸት የሆነው ሲያሳ ማተርሐም ይላሉ በዘመናዊ አባባል ሲያሳ ለማንም እንዳታዝ ደረቅ ያረጋል አዘኔታ የሚባል የለም ሲያሳ ውስጥ
ልጅህም ባለቤትህም አጓደኛህም ወንድምህም አባትህም ካየው አየትን ብለ خلاص እዝነት ይባል የለም ያ እነሱ ሲያፈ የተጠላው ሙንከር የሆነው ከዲን የሚጋጨው በዚህ መልኩ ሲሆን ነው ወይላ ሲያሰ ነብዩ ሰለላሁ ዐለይሂ ወሰለም የራሳቸው ሲያሰ ነበራቸው ወተድቢሪህ አስተናበር ነብዩ ሰለላሁ ዐለይሂ ወሰለም ሲያስተዳድሩ ምን ይመስላል የሚለው ያንንም ማወቅ መገንዘብ ነው ሰለላሁ ዐለይሂ ወሰለም ወጀሚዕ غزواته وسرايا ነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ ዘመቻዎችን ማወቅ ሰራያ አይለው ካን ነብዩ ሰለላሁ ዐለይሂ ወሰለም የነበረው ምን ይመስላል የሚለው ማወቅ መገንዘብ ያ አንድ ሰው ይገባዋል بحيث እስኪሆን ድረስ አው ይሆናል እንደማለት ነው تورث هذه المعرفة تورث ታወርሳለች ማለት هذه المعرفة ይህ ዕውቀት ነብዩ ሰለላሁ ዐለይሂ ወሰለም حال ነብዩ ሰለላሁ ዐለይሂ ወሰለም ሁኔታዎች እነዚህ መገንዘብ ያስወርሳል في النفوس نفس لا يسورثال فانا ينورዋል نفس ላይ محبه صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እንድትወድ ያደርጋል ለምን በሁሉ መልኩ የነበረው የነብዩ ሰለላሁ ዐለይሂ ወሰለም ሀዲስ የተሻለ ምርጥ ስለነበረ የነብዩ ሰለላሁ ዐለይሂ ወሰለም ውዴታ ቀልብህ ላይ ይፈጥራል ያ حبه صلى الله عليه وسلم مودد واجلاله ما اكبر وتوقيره ما لاق نبي صلى الله عليه وسلم وتعظيمه እንዲሁም ተገቢውን እልቅና መስጠት ተቀራራቢ ቃላቶች ናቸው ሱፍ واجلاله وتوقيره وتعظيمه ነብዩ ሰለላሁ ዐለይሂ ወሰለም እንድታከብር እንድታልቃቸው ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም ስታቅ ثم ان هذه المحبه አንደኛው ያገኘው ፍሬ ምንድነው ውጤት ሲራን ስትማር ነብዩ ሰለላሁ ዐለይሂ ወሰለም ስታቅ ተወዳቸዋለህ ነብዩ ሰለላሁ ዐለይሂ ወሰለም አንድ በሉ ከዚያ በኋላ እቺ ውዴታ የት ልታደርሰው ነው ثم ان هذه المحبه ከዚያ በኋላ እቺ ውዴታ ለነብዩ ሰለላሁ ዐለይሂ ወሰለም ستدفعው ትገፋለች بالعبد عندن ባሪያ ትገፋፋለች الى متابعته ወደ መከተል ነብዩ ሰለላሁ ዐለይሂ ወሰለም ዲከተ ይገፋፋል في هدي ሱናቸው ላይ የመጡበት መንገድ ላይ ሀዲ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ሀዲ በአጠቃላይ የመጡበት መንገዳቸው በአጠቃላይ የነበሩበት ጉዟቸው ያ ሀዲያቸው ይባላል ለዛ ነው ኢብኑ القيم ስለ ሲራቸው ሲጽፍ ያን ኪታብ زاد المعاد في هدي خير العباد ያለው زاد المعاد የመመለሻ ስንቅ ነው في هدي መንገድ በማወቅ خير العباد ከባሮቹ ለበላጭ የሆኑት የነብዩ ሰለላሁ ዐለይሂ ወሰለም ሀዲ መንገድ ማወቅ ሀዲ ይባላል የነብዩ ሰለላሁ ዐለይሂ ወሰለም ሀዲ የነብዩ ሰለላሁ ዐለይሂ ወሰለም መንገድ የነብዩ ሰለላሁ ዐለይሂ ወሰለም ፈለግቱና ለማወቅ ይገፋፋል እንድትከተል ያደርጋል ማለት ነው መጀመሪያ ማወቅ ነው ነብዩ ሰለላሁ ዐለይሂ ወሰለም ማወቅ ውዴታን ያመጣል ውዴታ ደግሞ መከተልን ያመጣል ከዚያ በኋላ ይህ ከተሟላ ደግሞ ዱንያም አኺራም ላይ ነብዩ ሰለላሁ ዐለይሂ ወሰለም ውዴታ አረጋግጣል ማለት ነው ፈውዝ ከሚያገኙት ሰዎች በኢድኒላህ ሆናለህ ማለት ነው ይህ ነው ውጤቱ መጨረሻ ላይ ثم ان هذه المحبه تدفع بالعبد አንድ ባሪያ ተገፋዋለች الى متابعته في هديه ወደ መከተል ሀዲያቸው መንገዳቸው ላይ በአጠቃላይ والاقتداء به ማለት መከተል አራያ አድርጎ መያዝ اقتداء ማለት اقتدى بكذا بأبيه اقتدى عدي في الكرم ومن يشابه أبه فما ظلم اقتدى ማለት አራያ አድርጎ ያዘ ማለት والاقتداء به ነብዩ ሰለላሁ ዐለይሂ ወሰለም አራያ አድርጎ መያዝ ሲሲረቲ በሲራው አራያ አድርገህ እንድትይዝ ነብዩ ሰለላሁ ዐለይሂ ወሰለም እንድትከተል ይህች ውዴታ ትገፋፋለች وهذه المحبة ይህ ውዴታ ለነብዩ ሰለላሁ ዐለይሂ ወሰለም ያገኘው ውዴታ وهذا الاقتداء ይህ ደግሞ አራያ አድርጎ መያዝ ነብዩ ሰለላሁ ዐለይሂ ወሰለም والمتابعة ይቺ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መከተል ያገኘው የተጠቀምከው ሲራን ከመማር ከማወቅ هو እሱ ብሎ ማለት አጀሉ ትልቁ ያ ነው ማ የጅተን አው ማ ይሽተና ትልቁ የሚቀሰመው ነገር ማለት ነው የሚቀሰመው ይሽተና ማለት የሚቀሰም ነገር ነው ወጀነል ጀነተይን ዳን ጀና ፍሬው ስትቀስመው ስትወስደው ጀና ይባላል እጅተና ይባላል ያን ነገር ቀሰመ ማለት ነው ትልቁ ብትቀስመው ነገር ሲራን ስትማር ያን ውዴታ ለነብዩ ሰለላሁ ዐለይሂ ወሰለም ያን መከተል ለነብዩ ሰለላሁ ዐለይሂ ወሰለም አራያ አድርጎ መያዝ ያ ነው ለነብዩ ሰለላሁ ዐለይሂ ወሰለም هو والمتابعه هو اجل ትልቁ የበላጩ ትልቁ ነገር ያ ነው اجل ما يشنا የሚቀሰመው ነገር እሱ ነው من دراسه سيره النبي صلى الله عليه وسلم ሲራ ከመማር የምትጠቀመውና የምታገኘው ትልቁ ፋይዳ ያ ነው لان فيه ለምን ትልቁ ጥቅም ይህ ነው ተባለ لان ስለሆነ ነው فيه ሱስ የሚገኝ ነገር ስለሆነ አይ ውዴታ ስታገኝ እክትዳ መከተል ስታገኝ ነብዩ ሰለላሁ ዐለይሂ ወሰለም ሙታባ ስታገኝ እነዚህ ነገራቶች ይዘውልሃል አረጋግጠውልሃል ምንድነው ያረጋግጠውልህ ለአን فيه በዛ ስላለ ነው ንግግሩን አያይዘው ለአን فيه እንደዚህ ብሎ ቀስ ብለ መገንዘብ ያስፈልጋል በታኒ ሙቀዲማ ነው መግቢያ ነው ዋናው ሐሳቡ መጨረሻ ላይ ተልኺስ እናደርጋለን لأن ስለሆነ ነው فيه በሱ ይገኛል አይ በምንድነው ወዴት ነው የሚመለሰው فيه የሚለው በሚሩ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ መከተል ነብዩ ሰለላሁ አራያ አድርጎ በመያዝ ይገኛል تحقيق الإيمان ኢማንን ማረጋገጥ የሚገኘው በዚህ ነው
አንድ ሰው ኢማኑ የሚረጋገጠው መች ነው? ነብዩ ሰለላሁ ዐለይሂ ወሰለም ሲወድ ነብዩ ሰለላሁ ዐለይሂ ወሰለም ሲከተል ነብዩ ሰለላሁ ዐለይሂ ወሰለም ያደረገ ሐኩሙ ደሊል ደሊሉ ነብዩ ሰለላሁ ዐለይሂ ወሰለም ወልذي نفسي بيده لا يؤمن احدكم حتى اكون احب اليه من والده وولده والناس اجمعين አምስት በአላህ ምናለው ነፍሴ በእጁ በሆነችው አላህ Subhanahu Wa Ta'ala አንደኛችሁ አያምንም እኔ እሱ ዘንድ ከአባቱ ከልጆች ከወላጆቹ ከልጆቹ ከሰው ልጆች በአጠቃላይ የበለጠ ተወዳጅ እስከሆን ድረስ ነብዩ ሰለላሁ ዐለይሂ ወሰለም ውዴታ ኢማን የሚረጋገጠው ነብዩ ሰለላሁ ዐለይሂ ወሰለም መውደድ ሲረጋገጥ ነው ሲራ ስትማር ውዴታቸው ይረጋገጥልሃል ከዚያ በኋላ ውዴታው ከተረጋገጠ ኢማን ይረጋገጣል ማለት ነው ሁለተኛው ደግሞ ሙታባ መከተል ነብዩ ሰለላሁ ዐለይሂ ወሰለም ስትከተል ነው ኢማን ይረጋገጠው فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا مما قضيت ويسلموا تسليما آمنوا مع الله منو براسو وربك بجيتايون آمنوا ማለት على الله سبحانه وتعالى እስኪያስፈርዱ ድረስ ከዛ በፈረድከው ነገር ወደው እስኪቀበል መቀበልም ብቻ አይደለም ቀልባቸው ትንሽም ጥበት ሳይኖረው እጅገር ሰጥተው አንተ ምትለውን እስኪቀበሉና እስኪከተሉ ድረስ አያምኑ ማለት ስለዚህ ኢማን የሚረጋገጠው ነብዩ ሰለላሁ ዐለይሂ ወሰለም ስትከተል ያ ደግሞ ሲራን የመማር ውጤት ነው طيب قال وهو اجل ما يسنى من دراسه سيره النبي صلى الله عليه وسلم لان فيه بس ስላለ ነው አይ በውዴታው በመከተሉ تحقيق الايمان ايمان መረጋገጡ الذي ያ የሆነው ኢማን ማለት የሆነው ኢማን يوجب ግድ የሚያደርገው ተቅዲም ማስቀደምን ግድ ያደረገበት ኢማን የሚረጋገጠው በዚህ ነው حب الله ورسوله ኢማናችን ይረጋገጣል እንዴት ኢማናችን ይረጋገጣል ኢማናችን ግድ ስላደረገ አላህና መላእክተኛውን መውደድ ከሁሉም ነገር አስበልጦ ግድ አድርጓል ያንን ስናረጋግጥ ነው ኢማናችን ይረጋገጠው ማለት ነው الذي يوجب تقديم حب الله حب الطيب تقديم ማስቀደም حب الله ورسوله አላህና መላእክተኛውን መውደድ ማስቀደም ግድ ያደረገብን ኢማን በዚህ ይረጋገጥልናል على جميع المحبوبات تقديم حب الله ورسوله አላህና መላእክተኛውን መውደድ ማስቀደም على جميع المحبوبات በአጠቃላይ ከሚወደዱ ነገሮች ሁሉ ማስቀደም ግድ አድርጎብናል ኢማናችን ይሄን ማስቀደም ስናስገኝና አላህና መላእክተኛው ሁሉ የበለጠ ስንወድ ኢማናችን ይረጋገጣል وتحقيق اي ولان فيه تحقيق ሚለው ማዕጡፍ ነው تحقيق الإيمان መጀመሪያ ኢማናችን ይረጋገጣል እንዴት ኢማን ይረጋገጣል ካላችሁ ኢማናችን አላህና መላእክተኛውን ሁሉ ነገር የበለጠ እንድንወድ ግድ አድርጎብናል ስንወድ ኢማናችን ይረጋገጣል አንድ ሁለተኛ ወተህቂቅ ይረጋገጣል እንዲሁ መረጋገጥ ይገኝበታል መቅሱድ الرساله النبويه መቅሱድ የተፈለገው ነገር الرساله መልእክት النبويه ነብዩ ሰለላሁ ዐለይሂ ወሰለም የመጡበት መልእክት ያኔ ነው የሚረጋገጠው ነብዩ ሰለላሁ ዐለይሂ ወሰለም እኮ እንድትወዳቸው እንድትከተላቸው ነው ያኔ ነው የሚረጋገጠው ስትወዳቸው ስትከተላቸው ያ ደግሞ በሲራ የምታገኘው ነገር ነው لان وتحقيق مقصود الرساله النبويه ነብዩ ሰለላሁ ዐለይሂ ወሰለም የመጡበት ሪሳላ ይረጋገጣል بالابتداء በመከተል والاستساء به صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም አራ አድርጎ በመያዝ ይረጋገጣል حيث قال تعالى الله እንዲህ ብሏል لقد كان لكم في رسول الله اسوه حسنه فرقت ሆኖላችኋል في رسول الله بالله መላእክተኛ اسوه حسنه መልካም አርአያ لمن كان يرجو الله واليوم الاخر ለሆነ ሰው አላህና መላእክተኛውን አላህና በመጨረሻውን ቀን የሚከጅል ለሆነ ሰው መልካም አርአያ አለለት በአላህ መላእክተኛ አለኝ አላህ Subhanahu Wa Ta'ala ስለዚህ እኛ ነብዩ ሰለላሁ ዐለይሂ ወሰለም ስንወድ ስንከተላቸውና መከተላችንን ስናረጋግጥ ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት አላማ ያ መቅሱድ ሪሳላ ይረጋገጣል እሱም ነብዩ ሰለላሁ ዐለይሂ ወሰለም መከተል ነው وبذلك በዚህ አይ በመከተሉና በመውደዱ ነብዩ ሰለላሁ ዐለይሂ ወሰለም يسعد العبد አንድ ባሪያ እድለኛ ይሆናል ሰዒድ ይሆናል في الدنيا والآخرة دنيانا آخرة لا ابن القيم نذكر إن شاء الله إن يعطناكروا قطعي مطعم النبي صلى الله عليه وسلم كليلوش نبياتش يا تفضيل يتردقوا يتليوا يمطال وراء درس إن شاء الله እዚህ ቦታ ላይ ለምሳሌ ያዝነው ነብዩ ሰለላሁ ዐለይሂ ወሰለም ልጆች በአጠቃላይ ተልከዋል ገኒማ ከዚህ በፊት ላሉት حرام ነበር حلال ሆነዋል ምድር ላይ ከዚህ በፊት የነበሩት መስጊድ ላይ ብቻ ነበር ሰላታቸው ተቀባይነት የሚኖረው እኔ ሰላቱ ኡማ ግን አፋይና ማድረከት ከሰለ ፈصلي وهكذا ኑኒየት القحطاني ማህፈዝ ምን ትላለህ ጥሩ ነው ግን አንድ ሰው ከዛ በፊት ቁርአን ማህፈዝ አለበት ቁርአን ያህፈዛል ቡኻሪን ያህፈዛል ሙስሊም ያህፈዛል እኔ ሰለላሁ ዐለይሂ ወሰለም ሱና ነው ማፈዝ ያለበት ዳሴ ማን ሰው በወጣትነቱ በሸባብነቱ ማፈዝ የሚችለው ብዙ ነገር ላይ ሆነ ይችላል ቀጥታ ሄዶ ወደነዛ ግጥሞች አው አልፊየት ምን ማለት በዛ መሽጉል አይሆንም ያ ካለ ማወቅ ነው
ሼክ ያህል አስተውሳለን ከፊል ወጣት ፈጣን የሆኑ ልጆች ነበሩ አልፊያ ሲያፍዙ ተወና ቡኻሪ ሐፍዝ ይላቸው ነበር ቡኻሪ የነብዩ ሰለላሁ ዐለይሂ ሐዲስ ነው ማፈዝ ያለበት ቁርአን ነው የሚታፈዘው የነብዩ ሰለላሁ ዐለይሂ ሐዲስ ነው የሚታፈዘው ከዛ ተጨማሪ ጥሩ ፋይዳ ሲኖር መጨማሪ አው አንዳንድ እግረ መንገድ የሚታፈዛቸው እንደ ላሜቱ ነው ወርድ ምናምን አሉ ወይላ ረዘም ያሉ ሙቱኖችን አንድ ሰው ማቆየት አለበት ማለት የሰው ንግግር ነው ኑኒየት ኢብኑ ቀይም ይሁን ኑኒየት አልቀህጣኒ ሰው ንግግር ነው ግን ከዚያ በፊት የነብዩ ሰለላሁ ዐለይሂ ወሰለም ንግግር የአላህን ንግግር ማፈዝ ይኖርበታል አንድ ሰው እንደ አይት የመሳሰሉ አዛም ያረጉ ነገሮች ፖለቲክ አዛም ያረጉ ነገሮችን እነዚህ ነፍሳት መግደል ይቻላል አዛቸውን በምትከላከልበት ልክ መጠን ነው ያድን በርከማ ነው ማለት እንደምን መላእክቶች خلاف الله راجه ማንኛውም ሰው ዱንያ ላይ የመለጠ ዱንያ ላይ አላህ Subhanahu Wa Ta'ala አይታይም እስኪሞት ድረስ መላእክቶችም ይገባሉ ወአለሙ አንኩም ለን ተረው ረበኩም hatta ተሞቱ እስክትሞቱ ድረስ አላህን አታዩም ሶስት አይነት ቀውል ነው ያለው በዚህ አንዳንዶች አላህ ዱንያ ማኺራም ላይ ይታያል ይላሉ ሱፊዮች hatta ከፊላቸው ሄደው ዛሬ አላህን አይቼ መጣው ይላሉ ያ ድንበር ከማለፍ ነው ከጥፋታቸው ከስተታቸው ነው ሌሎች ዱንያ ማኺራም ላይ አይታይም ይላሉ ያ ሙጥቅ ንግግር ነው ትክክለኛው የአህሉ ሱና መዝሀብ አላህ ዱንያ ላይ አይታይም አኺራ ላይ ይታያል ነብዩ ሰለላሁ ዐለይሂ ወሰለም አለሙ አንኩም ለን ተረው ረበኩም hatta ተሞቱ እስክትሞቱ ድረስ አላህን ማየት አትችሉም ማለት ከሞተ አንድ ሰው ያያልና አማ ጥያቄ የፈጠረው እንዴት ካዩት ሚሉት ቢያዩ ነው አይበለጠ አላየሁም ግን ቢያዩ የተሻለ ብሎ ማለት ነው ያ ዝም እንዳዩት طيب ይህ ሐዲስ ቡኻሪና ሙስሊም ላይ ያለው ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ኢስራ ሲወጡ ለይለቱል ሚዕራጅ አደምን አለይሂ ሰላቱ ወሰላም ተመለከቱት በቀኝ በኩል ሩሆች የጀነት ነበሩ ወደነሱ ሲያይ ደስታል ወደ ግራ ሲያይ የእሳት ነበሩ ያዝናል ይለው ሐዲስ ሰሂህ ነው ቡኻሪ ሙስሊም ላይ ነው ያለው ጥያቄው ግን ይህ ሐዲስ የካፍር ሩህ ወደ ሰማይ አስወጣም ከሚለው አይጋጭም ወይ ነብዩ ሰለላሁ ዐለይሂ ወሰለም ቦታ ላይ አላህ Subhanahu Wa Ta'ala አምሳያቸውን ሩሆችን ያሳያቸው አምሳያቸው አንዲ መሆናቸው ነው ወይላ ነብያቶችን ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም ነብያቶችን ሳይሆን ሼክ አልእስላም ኢብኑ ተይሚያ እንዳለው ተመሳሳይ አካሎች ላይ አድርጎ ሩሃቸውን አላህ ያሳያቸው እዛም ቦታ በዚህ ihtimal ይደረጋል በihtimal አላህ Subhanahu Wa Ta'ala ሩሃቸውን ማንነታቸውን ሐቂቃቸውን በዛ መልኩ አሳያቸው ወይላ አላህ እንዳለው የሰማይ በር አይከፈትላቸውም ለጀነትም አይገቡም سبحانك اللهم وبحمدك لا اله الا انت استغفرك واتوب اليك